ሊበተኑ ነው ምንድነው እሱ ሐሳቡ ምንድነው እንደዚህ እኔ አላቅ ቤተሰብ በእውነት እኔ አላቅ አሁን ሰይጣን የተጸናወተ ኑሯችንን ይበተን እንግዲህ ስነ ስርዓት ትዳራችንን ልበተን አስበና ከስራ የመጣው ትዳራችንን ልበተን እንድንበታተን ፍላጎት እንደነለያየና ከፈለክሽ አንቺ ሶስት ወሬ እንደዚህ እየሰማሽ ይሄን ቤት ወሬ ምናምን አትበል ሪሰት ጠየቁ እኮ ያው የታለ ከፈልክበት አልኩ ይሁን ልጆቹን አታሳቃቸው አስዬ ልጆቹን አታሳቃቸው ይሁን ልጆቹን አታሳቃቸው አልከፈልም ብለሽኛል በቃ አልከፈልኩም ለምንድን ነው ያልከፈልከው ምክንያት በቃ አላውቅም እሺ ልጆቹን አታሳቃቸው ቁጭ በልና እናግረኛ አስዬ ዞር በይልኝ በቃ እኔን አጨቅጭቀኝ እኮ በቃ ዞር በይልኝ እኔ ምሳዬን አልፈልግም አትስጡኝ በቃ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ እናንተስ ጤንነታችሁ እንዴት ነው እግዚአብሔር ይመስገን ሁሉ ሰላም ነው ወይ እኔ ደህና ነኝ ዛሬ ቤተሰብ የመጣሁበት አመጣጤ በጣም አዝኜ በጣም ተከፍቼና ነገሮች ሁሉ በቃ ዙሪያው ገደል ሲሆን ነው ዝም ብዬ እንደው ከሰው ጋር የተማከሩት ነገር ያወሩት ነገር የሆነ በቃ የምታማክሩት ሰው ያስፈልጋቸዋልና ቁጭ ስል በቃ በዚህ ነገር በጣም ስጨናነቅና ስበሳጭ ነው እስቲ ቪዲዮ ለቤተሰብ ልቅረጽ በሚል ወደዚህ የመጣሁት ምክንያቱም እናንተ እንደምታውቁት በጣም የምወደውን ባሌ ማፈቅራውን ባሌን ያው ታውቁታላችሁ አስዬ በጣም የምንዋደድ በጣም የምንፋቀር ከሱ ጋር ህይወታችን በዚህ ገደባል ተብሎ የማይታሰብ ጥሩ ህይወት ያለን ጥሩ ስነ ምግባር አለው ብዬ የማስብ መልካም ባሌ ነበርና በሱ በጣም አዝኛለሁ ዛሬ በጣም ተከፍቻለሁ እኔ አስዬን በዚህ ደረጃ አልጠብቀውም በዚህ ደረጃ ማላስበውም ለምን እንደዚህ እንደሆነም አላቅም ያው እናንተ እንደምታውቁት ቤተሰብ የህይወት ታሪካችንን አብዛኛውን ታውቁታላችሁ እናንተ ከናንተ የተደበቀ እኔ ማቀውን የህይወት ታሪኬን ሙሉ እናንተ ታውቃላችሁና ከናንተ የተደበቀ ምንም ነገር የለም እና እኔና እሱ ከተገናኘንባቸው እንደሆነ ታውቃላችሁ ባንኮቹ ደግሞ መጡ ቤት ድረስ መተው አቶ አሰግድ ብለው አሉኝ አረ የለም ቢሮ ነው አልኳቸው ከዛ ለምንድነው ክፍያ ያቆማችሁት ከዚህ በፊትም ጠርተነው ቢሮ ድረስ አስፈርመነዋል ማስጠንቀቂያ ሰተነዋል ስለዚህ ለምንድነው እሱ ያቆማችሁት ብለው ጠየቁን አላቆምንም እየተከፈለ ነው እንደሚከፍል ነው ለኔ እየነገረኝ ያለው አላቆምንም በየስላቸው አይደለም ከአንድም ሁለቴ ማስጠንቀቂያ መቶ ፈርሟል አሁን ግን ሲብስብን ነው ቤት ድረስ የመጣ ነውና እስከዚህ ድረስ ቤቱን ለቃችሁ እንድትወጡልን ብለው ነው የመጡት ወደኛ እኔ በቃ ሰማይና ምድሩ ጨለመብኝ ብላችሁ አታምኑኝም ምክንያቱም